ናቸው። በቃ ለዚህ ነው ብዙ ነገር እሷ እዚህ ነገር ውስጥ የለችበት። በቃ አሁን ያውቃለሁ ይሄንን ታሪክ አጎቴ ያውቃል። ማንተም አታውቅም እንጂ አባቴ እንጂ እሺ አንተ ጋር የመጣሁት አባት አለ በቁም አባት አለ። በቃ በቃልኝ ይሄንን ነው ሊጠይቁ ያሉት። በቃልኝ ዳሪ እናንተ ወይ አንተ ቤተሰቦቿን ስላወቅ ብቻ አለ አይወር ቆይ አይደለም ቆይ ደልከሽ አንቺ ሀብታይተሽ ነው ሀብታይተሽ ነው የምን ነው የገዛው በርሶ ጋር አው ነው ለባዶ ነው አውቄ በቃ እዚህ ጋር ልጄ ልቀቂው፣ አንተም ልቀቃት። ስለዚህ ሰላም የሆነ ነገር አይደለም። ውጡ በቃ ሁለታችሁም አልፈልግም። እንደዚህ ከሆነ በቃ ተውጣ። የኔ ቤተሰብ ነው። እሺ በጣም የሚያሳፍር ቤተሰብ ነው። ለማውራት ቀን አድርጎ ለመሄድ የሚያስጠላ ቤተሰብ ነው። ግን ደግሞ ይጥፋት አይደለም። እኔ ላይ እንኳን ብዙ ነገር አድርጎብኝ ስለ እናቴ ማውራት አልፈልግም። በጣም መጥፎ ሰው ናት አውቃለሁ። ግን ስለ እሷ ማውራት አልፈልግም። በቃ ጨካኝ ናት። አንድ ነገር ልንገርህ፣ አትመጥኝ። አፈቅረዋለሁ ይሰማል። የፈለገው አፍሮ በጣም ነው ወደው አይሆንም። ስለዚህ የምትወጂው ከሆነ እሱን ተመሳሳይ ሌላ ሰው ውለጂ። ማን ነው ውለጂ? ሌላ ሰው እሱን የሚመስል ሰው ውለጂ። ፍቅር እኮ ነው። የጆ ጉዳይ አብቅቷል። ለአመታት የገነባ ነገር ነው። ለአመታት እኔ እና እሱ እንደዚህ አይነት ነገር ስንገነባ ነው ነገር ለአመታት ስናስበው ስንስል የነበረ ቀን የደረሰው። አይሆንም። ከዚህ በኋላ እኔ ይቅርታሽን፣ ችግርሽን፣ ምንሽን እያየሁ ነው ያለሁት። ከአቅሜ በላይ ስለሆነና የማልፈልገው ነገር ስለሆነ አይሆንም። አሁን የፈለገው ነገር ብታረጊ እኔ አልቀበልም። ያጠፋነው ከነ ቤተሰቦቼ ነገር ካለ እኔ ሳለቅ የተፈጠረ ነገር ካለ ይቅርታ በማርያም በቃ ይቅርታ አድርጉልኝና ይፍቀዱልን። ምንድነው ይቅርታው? ይቅርታው ምንድነው? ይቅርታ የማደርገው ነገር የለም። ምንድነው? እኔ አልፈልግም ነው። ያጠፋሽው ነገር የለም፣ የበደልሽው በደል የለም። እኔ አንቺ ወደ እኔ ቤተሰብ ውስጥ እንድትገቢ አልፈለኩም። እሱም ደግሞ ወደ አንቺ ጋር መምጣት ምንም ነገር አልፈልግም። በቃ እንደዚህ አይነት ነገር ታቆሚያለሽ። በቃ ስለዚህ ልቀቂው ልጁን ስሚ፣ የአንቺ ቤተሰብ የልጅ ቤተሰብ ያደርገውን ነገር ታውቂያለሽ? አላውቅም። ምንድን ነው ያደረገው? አታውቂም አይደለም? በቃ አታውቂም። በቃ አትሆኝም። ስለማታውቂ አታውቂም አይደለም? ስለዚህ አይሆንም፣ አልነግርሽም። በቃ እሺ፣ ወይ ነገሩን አብረን መፍታት ያለብን ምንም ነገር የምንፈታው ነገር የለም። ስሚ ልንገርሽ አይደለም፣ የአንቺ ቤተሰብ ወደኛ ቤተሰብ ጋር ሲጠጋ ወይም ሲኖር የነበረ በደል ሊኖር ይችላል። በቃ ታውቂያለሽ? አታውቂም አይደለም? ስለዚህ ስላላወቅሽ አሁንም ይሄ ነገር ከሱ ጋር መቀጠሉ ይቀራል ማለት ነው። እርሶ የኔ ቤተሰብ ላጠፋው ነገር የሚካሱት ወይ ደግሞ ለበደሉ ሰላም የሚያገኙት እኔና ድረስ እንለያይ ነው? ምንም ትለያያላችሁ። እስካሁንም አልተገናኛችሁም፣ ትለያያላችሁ። ቤተሰቦችን አይደለም የሚጋባው እኔ እነሱ ነን። በቃ አንቺ ከነሱ አይደል የመጣሽው? አንቺ ቤተሰብ ላጠፋው ነገር ምንድን ነው ያጠፋው? አንቺ እኮ ብታውቂ አንቺ ቤተሰብ እኮ እኛን ያደረገንን ነገር ብታውቂ ኖሮ እኮ እንደዚህ አትናገሪም ነበር። ምንም ይቅር የምለው ነገር የለም። ይሄ አይሆንም። በቃ አይሆንም። ነገር ይናደዳል። ምንም ለምን ከኔ ጋር ሁሉ እስከ መለያየት ድረስ እኮ ሊሆን ይችላል ከሱ ጋር ልክ ይሄን ያሳየውሽን እንትን ነው እሱ ጋር ባገኘው ካንቺ የበለጠ አንቺ እዚህ ጋር ምንም እንትን እንድል አልፈለኩም። እሺ ጋሽ እንደውም በደንብ ነው ያነጋገርኩሽ እንድትሳቀቂ ስላልፈለኩ ነው። እሱን ግን ባገኘው ግን እንደዚህ እንዳንቺ ቀስ ብዬም አላናግረው። ለቤተሰብ ጥፋት ይቅርታ። ምንም አይሆንማ። በይቅርታ የሚሆን ነገር የለም። በቃ አይቻልም። አይሆንም። ትንሽ አሁንስ ይሄን ለሳት አወራችሁ አንተ ነገር አልዋልከኝ አይደል? እሺ አልኩ። በቃ አትሆንም። በቃ አትሆንም። የእሷ ቤተሰብ ላይ ያደረገውን ነገር ስማ። አትሆንም። በቃ የእሷ ቤተሰቦች እርሶ ምን አደረገች? እሷ የት ነው የሚያውቁት? የእነሱን ቤተሰብ የት ነው ካው? ይኸውልህ የእሷ ቤተሰብ ያደረገንን ታውቃለህ? የጠንቋይ ልጅ ነች። ጠንቋይ ነች። ጠንቋዮች ናቸው። በቃ አጎቴ እሷ እንደዛ አይነት ነገር ውስጥ የለችም። ጠንቋይ ልጅ ናት። በቃ ጠንቋዮች ናቸው። በቃ እኔ እኮ ምንም አውቀው ነገር የለም። ቤተሰቤ ነው እኔ በዛ ህይወት ውስጥ የለውም። አብሬያት አንድ ነገር ማድረግ አላውቅም። ትቻት መጥቻለሁ። ጠንቋይ ልጅ ናት። በቃ ጠንቋዮች ናቸው። በቃ ለዚህ ነው ብዙ ነገር እሷ እዚህ ነገር ውስጥ የለችበት። አሁን ያውቃለሁ ይሄንን ታሪክ አጎቴ ያውቃለሁ። ማንተም አታውቅም። አውቃለሁ እሷ እዚህ ውስጥ የለችም። ብታውቅማ እንደዚህ ነገር አታደርግም ነበር። አጎቴ ብዙ ነገር አሳልፌያለሁ። አይሆንም። በቃ ብዙ ነገር ውጡልኝ። በቃ አይሆንም። በቃ ሌላ ነገር ላይ እንትን ትሉኛላችሁ። ውጣልኝ
አልፈልግም ይሄ እንደዚህ አይነት ነገር እሷ አዎ ቤተሰቦቿ ያደረጉት ይችላሉ ያንን ነገር እሷ ግን ታማ ልትሞትብኝ ነበር ራሔል ልትሞትብኝ ነበር ከብዙ ነገር በብዙ መከራ ውስጥ አልፌ ነው አሁን አንተ ጋር በለፊት ይዤ ተቀረብኩት ይሄንን ነገር ደግሞ በጣም ስለምወዳት ስለማፈቅራት ነው አይሆን ከእሷ ጋር እንዲሆን ስለምፈልግ ነው አይሆንም ከአንተ ጋር አትቀጥሉም ከዚህ በኋላ አጎት የምትለኝ ነገር ታቆማለህ አንድ ነገር ከዚህ በኋላ ያለው ነገር አልፈልግም በቃ አንድ ነገር ስላላ በቃ አጎት አይሆንም ቤተሰቤን እኮ ነው ትቻለህ አይደል እንዴ እኔ ደግሞ ብዙ ነገር አድርገውብኝ ስለ እናቴ ማውራት አልፈልግም በጣም መጥፎ ሰው ናት አውቃለሁ ግን ስለ እሷ ማውራት አልፈልግም በቃ ጨካኝ ናት አንድ ነገር ልንገርህ ጆ በቃ ከዚህ በኋላ ያደረኩልህ ነገር መኪናም ሰጥቼ ነበር ሱቅም መደብርም ከፍቼልህ ነበር አስቤያለሁ ያን ነገር ሁሉ ይሄ የለበስከው ልብስ ሁሉ ያለው የገዛሁልህ አንድ ነገር እንዳይኖር አጎቴና አንተ ነው የምፈልገው እንዳለ ሁሉንም በቃ ትመልሳለህ ንብረት አይደለም ማለት ነው የምፈልገው አጎቴ ከዳው በቃ ከዚህ በኋላ ንብረት አይደለም እኔ ፍቅር ከእሷ ጋር እንድትድረኝ እፈልጋለሁ አንተ ከጎኔ የሆነ እንድትድረኝ እፈልጋለሁ በቃ ውጣ እንደውም የለበስከው ልብስ ሁሉ እንደውም አውቅና ትሄዳለህ አንድ ባዶ ነው የምትሄደው በቃ በዚህ ራስህ ጉዳይ አንድ ነገር በቃ ነገር የለም የኔ ቤተሰብ ነው እሺ በጣም የሚያሳፍር ቤተሰብ ነው ለማውራት ቀን አንገትን ቀን አድርጎ ለመሄድ የሚያስጠላ ቤተሰብ ነው ግን ደግሞ ጥፋት አይደለም እኮ እያወቅሽ ነው ልታስተባብኝ የፈለግሽው ስለዚህ እንደዛ ገብተሽ ደግሞ ሌላ ነገር ውስጥ ልገባ ነው እኛ ውስጥ ገብቶ እንደዚህ አጎቴ እሷ ልንበለሻሽ ነው አትንኪኝ በቃ እዚህ ነገር ውስጥ ቤተሰቦቿ ሊኖሩ ይችላሉ እንዲህ ነችና ደግሞ ይዛል ልቀቅ ሰርጌ ቢቀር ሞት ያብሬ ነው ከእሷ ጋር ሞት ቀባችን እንዴት ነው ነገር ታሰርክ አሰሩ አሰርሽው በቃ ይሄ ነገር ደግሞ ይፈታል እዛው ሄደህ ጣጣን ትጨርሳለህ በቃ ከዚህ በኋላ ምንም ተረጋግተሽ ስማኛል ተረጋግተህ ስማኝ እሺ ልስማ ቤተሰቦቿ አዎ ያን ነገር አድርገውት ሊሆን ይችላል ራሔል ለዛ ነገር ውስጥ የለም ልትሞትብኝ ነበር የዛሬ ወራት አካባቢ ልትሞት ነበር የት ብዙ ገዳሞች ዞረን ሄዳለችብኝ በቤተሰቦቿ ጥፋት እሷን አትክሰሳት በቃ አትክሰስብኝ በጣም ነው የምንዋደድ ዳረኝ አባት ሆነ ዳረኝ እያልኩ ነው ያሉት አብሬያት መኖር ፈልጋለሁ ነው እያልኩ ያሉት አንተ እንደምታስበው አይደለም ይሄ አይሆንም አላደርገውም በቃ ውስጤ ያለብኝ እሳት ያለብኝ ነገር በውስጤ ውስጥ እንደ እሳት እየተንቦገቦገ የእሷ ቤተሰቦች ያደረጉት በፊቴ ላይ እንደ መስታወት እንደ ፎቶ እየታየ ስለሆነ አልፈልግም ከእሷ ነገር ውጣ ብያለሁ ከእሷ ውስጥ አንቺም ልጄን ልቀቂው አንተም ልቀቃት ስለዚህ ሰላም የሆነ ነገር አይደለም ውጡ በቃ ሁለታችሁም አልፈልግም እንደዚህ ከሆነ በቃ ትውጣ አልፈልግም እኔና እሱ መለየት አንችልም ውጪ ቶሎ በቃ አንፈልግሽ ሁለተኛ እሺ ሰዎች አይሆንም አንድ ነገር በቃ ከእሷ ጋር ያለህን ግንኙነት ካቋረጥ ህይወትህም ይረዝማል ኑሮህም እስከ ወደፊት ያለው ራዕይህ ይሳካልሃል ከዚህ ልጅ ጋር ተቀጠልክ ግን ነገ ተበላሽተህ ባይጥል ነው አንችልም ከዚህ ልጅ መለየት አንችልም ብዙ ነገር ሆናልኝ ትችላለህ ለኔ ስትል ብዙ ነገር ብዙ የማይከፈሉ ነገሮችን ከፍላልኛለች ከዚህ ከጠንቋይ ልጅ ጋር እንዴት ነው የምትቀጥለው እሷ አይደለችም አጎቴ አጎቴ እሷ ጠንቋይ አይደለችም እሷ ከዛ ቤተሰብ ውስጥ የወጣች ልትሆን ትችላለች እሷ ንጹህ ናት ከዛ ቤተሰብ ውስጥ የወጣን ሰው ደግሞ እኛ ቤተሰብ ውስጥ እንዲገባ አልፈልግም እኔ ግን እወዳታለሁ እያልኩ በውጭ ወደዳት በውጭ በደብዳቤ አብሬያት ነው አይሆንም እንድትድራኝ እንጂ አሁን ከአንተ ተለይቼ እኮ ማግባት አይሆንም በቃ የፈለገው ነገር አለ ለዚህ ነው እንደዛ እንደ ድመት ጸጉር ለስለሳ አጎቴ ምናምን እኔ ደግሞ ደስ ብሎኝ የፈለገ ይሁን እኔ ያለኝን ነገር ሁሉ ላንተ ሰጥቼ መኪናውን ሰጠው ሱቁንም እዛ ጋር እንደምታተልሰ ንብረት እኔ እኮ ለእሷ እኮ የፈለገውን ብር ልስጥሽ ቼክ ጽፌልሽ ገንዘብ ልስጥሽ ልቀቂው ብያታለሁ እሷም እንዳት ምን አይነት ነው ያዞሩባችሁ ምን አይነት ነው የተዟረባችሁ ሁለታችሁም እንኳን እንደ ሀሳብ ነው እኮ አንተ የምትናገረው እሷ አጎቴ እንደተለጠረ ሰው አታስበው አንተ እንኳን እስኪ እንደተለጠረ ሰው አስብልን እኔ አልቀበልም ነው በቃ አልቀበልም ቤተሰቦቿ ምክንያት እሷ አሁንም መወንጀል የለባትም ከዚህ በኋላ አንድ ነገር መኪናውን ማስቀምጥ ቁልፉን ታመጣለህ አምጣ ቁልፉ ሁኔታ አምጣ የመኪናውን ቁልፍ አጎቴ አምጣ የመኪናውን ቁልፍ አምጣ አይሆንም አልቀበልም እሺ ልክ ነው ጠንቋይ ልጅ ነኝ ልክ ነው እናቴ ጠንቋይ
የፈለገች ታዲያ ሰው መናገር ታደርጋለች። እኔም ልጇ ላይ እንደዛ ነገር ሞክራ ነበር። ልክ ናት። ምንም አትሳሳቱ። ግን ደግሞ እንደዚህ ነገር ውስጥ የለበትም። ግን ልጇን አፈቅረዋለሁ፣ በጣም አፈቅረዋለሁ፣ በጣም ወደዋለሁ። ካለሱ መኖር አልችልም። አይሆንም። የመኪና ቁልፍ አምጣ። አምጣ ቁልፉን አምጣ። በቃ አምጣ ቁልፉን። ስለዚህ ቁልፍ አይሆንም። አምጣ በቃ ያለውን ግን እንደሞታችሁ ወቁ ነው ይዳሩኝ ያልኩት። ምንም አይሆንም። አትጋባም። በቃ ሁሉንም አምጣ። ይሄን ልብስ አምጣ። አምጣ ቁልፉን አምጣ። ቁልፉን አምጣ። እሺ ከሰው አምጣ ቁልፉን። አይሆንም። በቃ አምጣ። ቁልፉን አምጣ። ቁልፉን የመኪናውን በቃ አምጣ። ቁልፉን አምጣ። ይሄን እንደውም እኔ አይደለም ታያም አውቄ የምን የምን የገዛው በርሶ ጋር አውቅ ነው ባዶ ነው የምትሄደው። አውቅ በቃ እዚህ ጋር ወጣ በቃ ሁሉም እኔ ብዙ ነገር አደርግ ነበር። ብዙ ነገር ሰጥቼው ምን የመሰለ መኪና እንዲሰራበት ለራሱ ሰጥቼው ምን የመሰለ ሱቅ ከፍቼለት ያለውን ግማሽ ሀብቴ ለሰው አይሆን በቃ ጭንቁል ባታገኛል ጭንቁል ባታገኝ መኪናውንም ባለበት ላይ ለሹፌር ልኬ አስመጣለሁ። በቃ ከዚህ በኋላ ያለው ነገር ተያይዛችሁ ሂዱ። ከዚህ በኋላ አንተም አጎቴ እንዳትለኝ፣ አንቺም ወደዚህ ድርሽ እንዳትይ፣ አለበለዚያ የታሰረው ውሻ ነው የምለቅብሽ። እዛ ጋር ስንት ነገር አለ። እዛ አትመጭም። እንደዛ እሺ መኪናውን ሙሰደው አንፈልገው። በቃ መሬት አለ እሱን ሙሰደው አልፈልግም። ግን ዳለኛ አልኩ። በቃ ዳለኝ እንጂ ስለማፈቃት ስለመውዳት አብሬያት መኖር ፈልጋለሁ። ከዚህ መለየት አልፈልግም። እናንተ ወይም አንተ ቤተሰቦቿን ስላወቅ ብቻ አለ አይሆንም። ቆይ አይደለም። ቆይ ልንገርሽ፣ አንቺ ሀብታይተሽ ነው ሀብታይተሽ ነው አንተ ትኛልሽው መሬት ፈልገሽ መኪና ፈልገሽ ቤት ፈልገሽ ገንዘብ ፈልገሽ ይሄን ሁሉ ታሪኩ ለዚህ ነው አልለቀቅም ያልሽው። ምንድን ነው ያዞረች? ንብረቱን ከፈለጉ ሰጥ ግን ሌላ ሰው ሊድረኝ ይችላል፣ ጎረቤት ሊድረኝ ይችላል። እኔ በጎረቤት አልፈልግም። አባት አጎት አንተ አለ ብዬ ነው። ማንም አያደርግም። ማንም ጎረቤት ደግሞ ስለአንተ ገብቶ ጣልቃ የሚገባም የለም። በቃ አለቀ። አጎቴ ለምን ነው በቤተሰቡን ማንም በቃ ስለአንተ ባጠፋችሁ እኛ ምን ነገር ይሄ ገና ምን ማለት አንቺ ልታፈቅሪኝ እንዳይሆን ልታጠፊው ነው። በቃ ይሄ ገና እያደገ ገና እየተንቀሳቀሰ እያሟላውለት እያለ አሁን ህይወቱን እኮ አበላሽቶ አይሆንም። እስኪ ና አጎቴ እስኪ ተረጋግተህ እስኪ ቢያንስ ተረጋጋና ስማን። እሺ ተቀመጥ። ተረጋግተህ ስማን። እኛ እንኳን በቤተሰቦቿ ጥፋት እኛን አትቅጡን። እሺ እኛን አትቅጡን። በአያቶች ምክንያት እኛ ልጆች ለምን እንደምንቀጣው? እሺ ለምን ነው እንደዚህ የምንሰቃየው? አይሆንም። በቃ ምንም በእነሱ አይደለም፣ አጠቃላይ ነው። ምክንያት እንዴ የፈለገ ይሆናል። እኔ አሁን ጭንቅላቴን አታዞሩት። አሁን በቃ አይሆንም ብያለሁ። አይሆንም። እንዲሁ እንደተያያዛችሁ ከአይኔ ተሰወሩት። ሂዱ። ሁለተኛ ወደ እኔ ጋር እንዳትመጡ፣ አጎቴ ብለህ እንዳትመጣ። አይፈልግም። እሺ በቤተሰቦቿ እሺ ምንም ምንም ይቅርታ አይደለም። ስላደረጋችሁት ይቅርታ እያመሰገንኩኝ ነን። ነገሩ ምንም ነገር እንደማይሆንና ቅድም ነግሬያታለሁ ለእሷ ሰማይ ዝቅ መሬት ከፍ ቢል ይሄ ነገር አበቃ። እሺ ላስረዳው። ያበቃ ጉዳይ በቃ ትጩሁብኝ። በቃ አታናዱኝ። እንግዲህ በቃ አጎቴ ሽማግሌ ሆነ ሽማግሌ እንድትሆን አይሆንም። ዳረኝ እንጂ ንብረትን አልፈልግም። ከእሷ ጋር አብሬ እንድኖር መንገድ ክፈት እንጂ አንድ ሳንቲም ስጠኝ አላልኩም። መኪና እንደው ቀቅል መብላት ይችላል። በቃ እንድኖር ፍቀድልኝ አሉ። እንደ አባቴ እንጂ እሺ አንተ ጋር የመጣሁት አባት አለ፣ በቁም አባት አለ። በቃ ፍቀድልኝ። ይሄንን ነው እየጠየኩ ያለሁት። ፍቀድልኝ፣ ዳረኝ። ንብረትን አልፈልግም። አሁን አልፈልግም ግን እንድትረኝ እፈልጋለሁ። አጎቴ ከእሷ ጋር መኖር እፈልጋለሁ። በቃ ራዕይ ለእኔ ህይወቴ ናት። ከእሷ ጋር ተለይቼ መኖር ለአንድ ሰከንድ አልችልም። ይህንን ነው አጎቴ እየነገርኩ ያለሁት። እባክህ ተረዳኝና በቃ አይሆንም። በቃ ከዚህ በኋላ አንተም ለአንተም አጎትህ አይደለሁም። አንተም አባቴ የሰጠኝ ኃላፊነት እንደ ልጅ ሆኖ ልጅም አይደለም። አንቺም ከእሱ ጋር ያለውን ነገር ታቋርጫለሽ። ካላቋረጥ ሁለታችሁም ተያይዛችሁ ከአካባቢ ትርቃላችሁ። አይሆንም። በቃ አንቺ ወደኛ ቤተሰብ ውስጥ አትገቢም። እሱን ነግሬዋለሁ። አንተም ወደ እሷ ቤተሰብ ውስጥም አትገባም። አንቀላቀልም።
አብረን ተጠራርተንም ውሃም አንጠጣም ምግብም አንበላም አንገናኝም ከዚህ በኋላ በቃ አንተ ነገር ልብረስ ጨርሻለሁ አብሬያት እንደምኖር ቆይ ጨርሻለሁ ንብረት ቢሆን ይሁን አንተ ቀምኛ የእናት የአባቴ ንብረት አለ መቀበል ከፈለኩ ይቀበል እንዴት አድርገህ ንብረት አለ አንድ ነገር አታገኝም በቃ ያ ነገር እኮ የኔ ሀብት እኮ ነው የማንንም አይደለም የአባቴ ንብረት አንተ ጋር ነው ቁጥር ይቀበላል እሱ አልፈልግም በእርግጠኛ ከፈለክ እሷን ለማግኘት ብለህ ወደ ንብረት ክፍፍል ውስጥ ልትገባ እኔ አልፈልግም በቃ ይሄን ሲልፋኩላ ማፈልጋለ ምሽ አትጣሉ በኔ ምክንያት እንደዛ ደግሞ ልፈልጋለሁ ነው ከቤተሰብ ከብዙ ነገር በላይ ነው ከቤተሰብ ጣጣ በላይ ነው እንደዚህ እኮ ማናገራችሁ ይሄ ነገር ወደ ውጭ መኝታ ቤት ሳሎን ድረስ ገብታችሁ ማናገራችሁ እኔም ጥሩ ሰው ሆኜ ነው ጥሩ ሰው ሆኜ ነው የማናገራችሁ አጎቴ ለዚህ ነው የመጣሁት ነው ለዚህም እኮ ነው መጀመሪያ ቀስ ብዬ ያናገርኳችሁ ላንተም ይገባሃል ብዬ ወይም ታውቃለህ ብዬ ነበር እያወቅህ ነው የገባው እሷም እያወቀች ነው ለማበለሻሸት እንዲህ አይነት ብልሽት የሆነ ነገር ደግሞ ብልሹ ነገር ደግሞ አልፈልግም በቃ አይሆንም በቃ አልክ ጆ በቃ ከዚህ በኋላ ከሷ ጋር ያለውን ካቋረጥክ ከኔ ጋር መቀጠል ትችላለህ እሷ ጋር ያለውን ግንኙነት ካላቆምክና ካላቋረጥክ ከኔ ጋር መቀጠል አይችልም አንድና ማ እኔ የጠንቋይ ልጅ አላገባሁም እኔ በቃ የጠንቋይ ልጅ አላገባሁም የጠንቋይ አሁንም ለዚህ ለታስቀው ገዳም ድረስ ይሻት ይቻላል ምንም ገዳም የለም እንደዚህ አይነት ገዳም አለ እንዴ እንደዚህ በቃ ይሻት ይቻላል እሷም ታውቃለች የቀልታየ ታውቃለች በቃ እሷም ታውቃለች አትሆንም በቃ እዛ ቤት ተገባ አንድ ቀን ማታደር በቃ ለምን በስለፍጥር ጎና ለሞት አይሆንም ማለት በቃ ያው ቁልፉንም ተቀብያለሁ ንብረቱንም መሬቱንም አንድ ነገር የምታገኘው ነገር የለም ነገ ሌላ ነገር ይጠብቃል ጠፉልኝ ከዚህ በቃ ይሁን ማረጋ አንችልም ይሁን በቃ አንተ እንድትድረኝ ስለፈለኩ አብረን ምንም ስለፈለኩ ወጣትነት ከሷ ጋር ማሳለፍ ስለፈለኩ ነው አሁን አንተ ጋር ነው እኔ ባጣናችሁ አልፈልግም ቤተሰብ ማለት መግባት አልፈልግም ግን ደግሞ ልጆቹን ስለምወደው አመልሎታል ከቤተሰቤ ጋር ምንም ነገር የለኝም አይሆንም አመልሎታል ከቤተሰቤ ጋር ምንም ነገር የለኝም ምንም አይነት ንክኪ የለኝም በእውነት ነው ብሎ ይኸው ምንም ከራስህ እንዴ እንደዚህ አይነት ቦታ መግባት ከስመላ ይሁን አመልሎታለሁ ልጆቹን አንድ ቀን በእንደዚህ ነገሮች አስገብቼው አላውቅም ለእኔ ሲላው ተንከራቷል መከራውን በልቷል ግን ለምንድነው ስለማፈቅረው ነው በቃ አይሆንም በቃ አይሆንም አይሆንም በቃ አታርኩም አንተ ቤተሰብ ስለዳረ እኛ ፈልገን እናግባበት አይሆንም በቃ የሚሆነን የሚበጀልን ሰው እናግባ ፍቃድልኝ አይሆንም ሌላ ማግባት ትችላለህ ከሷ ውጪ ሌላ ማግባት ትችላለህ በቃ ሌላ ማግባት ትችላለህ ሌላ አይሆን ከሷ ጋር ያለውን ነገር ታቆማለህ አሁንም ቢሆን እኔ ሐሳቤን መልሼ ወደ ድሮ ተመልሼ ያለውን ነገር እንደነበረ አደርግልሃለሁ እሷን ተዋት ሌላ አግባ በቃ ከሷ ስለኝ ነው ወኪሎም ስለይዛ አግባ በቃ ሌላ አግባ በቃ እሷን አያስፈልግም በቃ እንደው ስንት ነገር ስንት ጉዳይ አለ የሷ ቤተሰቦች ወደኛ ቤተሰቦች ውስጥ ያደረጉት ነገር መንገር ማልፈልግም ስንት በደል ስንት ነገር አለ ስንት እንደዚህ ስንት አዟዝሮ ስንት ነገር ስንት ያወደሙኝ እና ለማውደም ያሰቡ ቤተሰብ እንደገና በጋብቻ ታገናኝተን አንድ ላይ ከሱ ጋር ልትኖር ያው የሳማ ስሩ አንድ ነው የሳማ ስሩ ሳማ ቢያበቅል ስሩ አንድ ነው ብትቆርጠው ሳማ ነው የሚያበቅለው በቃ የሳማ ስሩ አንድ ነው አይሆንም በቃ ቤተሰቦቿ ምንም ሊበድሉ ይችላሉ አይናገርም በቃ እሷን አትፈልጋትም ይሄ ስሜት የኔ ነው ውስጤ ያለው ስሜት አይሆንም በቃ አይሆንም ያለው በቃ አይሆንም እኔ እንደዚህ ማለት እንደውም ብዙ ታገስኳችሁ ከዚህ በኋላ በቃ ብዙ ታገስኳችሁ ከዚህ በኋላ አንተም የወንድሜን አደራ ስላለኝ የወንድሜ አደራ ስላለብኝ ነው እስካሁን ድረስ እንደዚህ ትሆናለህ ቁም ነገር ትደርሳለህ ብዬ እንጂ እንደሌላ ነገር ቢሆን ኖሮ ይሄን ያክልም አላናገርም ነበር ከሷ ጋር ትልቅ ደረጃ ደርሼ እንደማሳየው አትደርስም አንተም ከቤተሰቦቿ ጋር አብረህ ልትሰራ ነው ማለት አይሆንም በቃ ቤተሰቦቿም አይመጡም አይገናኙም እናንተም ወደ እነሱ ጋር አትሄድም እሷም ወደ ቤተሰቦቿ አትመለስ አንተም ወደ ቤተሰብ ተመለስ
ይፈልገው ነው መኖር ይችላል። ለዚህ ቁልፍ ነው መኪናው ታ ቀቅለው ትብሉ ሲባል ምንድነው አንተ እንትን የምትለው? እሺ እሱ ታድርግ ምን ታድርግ ወጣ አጎቴ እየወጣሁልህ ነበር። ምን ማለት ግን ፍቅረኛ ከዚህ በኋላ እጅ እንዳታወጣ ጭራሽ ቁልፍ ቀምቶ ይወረውራል። ጭራሽ አታገኘውም። ጭራሽ ዛሬ አካለናችን ለማሳት ሙከካ ጭራሽ እደግማለሁ። ምን የምትለው ነገር የለም። አንተ ሆነብኝ ነው። እሺ አንተ ሆነብኝ ነው። ሌላ ቢሆንስ ለዚህ ነው እንዴ አንቺ ይዘሽ የመጣሽ? አዙራብሃለች። በደንብ ስላዞረብችብህ ነው። አዝራሃላ አዝሮብሃላ። ተሰርቷል። ስራው ተሰርቷል። ይሄ ነው እኮ ጥንቆላው ሰራ ማለት ነው። ጥንቆላው ሰራ ማለት ነው። ከዚህ በኋላ እንድገልሽ ነው እንደምትፈልጊው? በቃ አይሆንም። በቃ ስለዚህ ጭራሽ ይሄን ነገር ሰው አሳደገና ዛሬ እንጂ ሀብት ንብረት እንደፈለግ ሰኛላሉ። ዛሬ ፍቅሬ ጋር አብሬ እንድኖር አግዘኛል። አላግዝም ከዚህ በኋላ አይሆንም። አየሁት። እሺ ተው። ሌላ ከሆነ አግዝሃለሁ። የቤተሰብ ነገር ቅርስ ይመስላችኋል? በቃ እዛ የተሰራ ነገር ደግማችሁ እዚህ መጣችሁ እኛ ላይ መወንጀል ትፈልጋለህ? ምንም መወንጀል አይደለም። አይሆንም። በቃ ከዚህ በኋላ አላደርግም ማለት ምንም ማለት ምንም ያው ነው። ምንም አደረግሽም አላደረግሽም በቃ አያስፈልግም። በቃ እሱም እኮ ተገለበጠ እኮ ወደ አንቺ እኮ ተገለበጠ እኮ። እኔም እንደዚህ ያለው አይሆንም። ማንነቴ እኔነቴ ስለሆነ አትሆንም። እሱንም አትሆንም። በቃ አትሆንም። ስለዚህ አሁን ድምፅ ሳታሰሙ ኮሽ ሳታረጉ ቤት የለቃችሁት በቃ ቤት የለቃችሁት በቃ አስተውል ጋሽ፣ ትልቅ ሰው ነው። አስተውል እስኪ። ሰማው ጆሮዬ ደረቆረ። እየማልኩሎት እኮ ነው። ለምን አያምኑኝም? እኔ እንደዚህ አይነት ነገር ውስጥ የለሁኝም። እኔ እንደዚህ አይነት ነገር ውስጥ አላውቅም። ቤተሰብ የላጠፋው ጥፋት ደግሜ ይቀርባል። ተይ አይሆንም። በዚህ ሊሆን አይችልም። ቤተሰቦቿ ምን በድለው ምን አድርገው? አንቺም ላደረግሽው ለይቅርታ ላልሽው ነገር ይቅርታ መቼም ትልቅ ነው። ይቅርታ ግን አይሆንም፣ የማይሆን ነው። አንተ ደግሞ እንደዚህ ሙሉ የምትለው ነገ ደግሞ ታስረህ እዛ ጋር ወይ በክራንች ወይ በዊልቸር ስትሄድ የዛን ጊዜ አጎቴ ምክንያት ነው። በቃ ለእሱ ውድቀትና ለእሱ ሽባነት ለመሆን ነው አንቺ እንደዚህ የሆንሽበት እንጂ ይሄ ልጅ ከዚህ በኋላ ህይወቱ ይሳካል፣ ህይወቱ ይሆናል። ለሱ የተሻለ ነገር እንዲያገኝ ነው እንጂ ማስበው እሱ ለመጣል ምንም ነገር በቃ ነው አፍቅሪያት ምንም ነው በቃ ፈቀደልኝ። እሺ ይቅር በለኝ። ስለ ጮሁ ይቅር በለኝ አይደለም። ስለ ይቅርታ ችግር የለም። ይቅርታ ትልቅ ነገር ነው። ግን ይሄን ነገር አታደርገውም። በቃ አታደርገውም። በቃ አታደርገውም። አንቺ መኖር ትችላለሽ። እሺ ይቅርታ በማለት እንደፈለጋችሁ መሆን ትችላላችሁ። አሁን ከቤት ይውጡልኝ። ብዙ ነገር ተነጋገርን። አሁን ምንም ኮሽ ጮኸት ምን ሳይሆን ቤቴን ጥላችሁ ሄዱ። አንተም እንደ ፍጥርጥርህ እንደ ሁኔታ መንገዱን ጨርቅ ያርግልህ። አሜን። መንገዱን ጨርቅ ያርግልህ። ስማኝ ይኸውልህ ቤት ንብረት ላልኩት ቀቅለ ድጋሚ እነግርሃለሁ ብላ ከዚህ ልጅ ህይወት ግን አታስወጣኝም። መቼ አንተ ባድረኝም ጎረቤት ደግሶ አጨጭቆ ወለድ ብሎ ይድረኛል እንጂ ይሄን ነገር አስተውል። እወጣለሁ የተሻለ ይወጣል። ልቀቁ ሄዱ። ቤት የለም። ወጣሁ ወደ ባንዴት ጠንቋይ ልጅ ሁሉ ፉከራ እንደዚህ ከሄደኛ ማለት ነው። አንተ ረሶስ ናት ከተኛ